በብልጽግናው አገዛዝ ውስጥ ከፍተኛ ትርምስ መፈጠሩ ተሰምቷል። ከፍተኛ ጄኔራል ከሀገር ጥሎ መኮብለላቸው እያነጋገረ ይገኛል። በመስከረም ወር ሊደረግ የታሰበው አዲስ የሹምሽር እቅድ በሰራዊቱ ከፍተኛ አመራሮች መካከል ፍርሃትንና መከፋፈልን መፍጠሩ ተነግሯል። ቀዳሚው መረጃችን ነው። በሌላ በኩል በአማራ ክልል የሚደረጉ ውጊያዎች ዛሬም ተጠናክረው ቀጥለዋል። በሸዋ ጠቅላይ ግዛት መንዝና መራቤቴ አውራጃ ከባድ ውጊያዎች ተካሂደዋል። የአማራ ፋኖ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝም ከባድ ተጋድሎ ያደረገ ሲሆን አዛዡንና የኮማንዶ መሪውን መምታቱን የገለጸበትን ውጊያ ይፋ አድርጓል። ሌላኛው መረጃችን ነው። በጎንደርና በወሎ ውጊያዎች ሲቀጥሉ ፋኖ ከፍተኛ ድል ማስመዝገቡን አስታውቋል። ተሰሙታላችሁ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የሚኒሻ አዛዡና ኮማንዶ መሪው በፋኖ በመታታቸው ተነግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በሸዋ ጠቅላይ ግዛት መንዝና መራቤቴ አውራጃ ታላቅ ተጋድሎ በማድረግ ጀብድ ሰርተዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮንና ምኒልክ ክፍለ ጦር በመንዝ ሞላሌ ከተማ በብልጽግና ሰራዊት ላይ በተሰነዘረ ድንገተኛ ጥቃት በወረዳው የሚኒሻ ጽሕፈት ቤት ኃላፊና የ100 መሪ ላይ እርምጃ መውሰዳቸውን አስታውቀዋል። ሌሊቱን የአጼ ምኒልክ ክፍለ ጦር ቃኞች ወደ ሞላሌ ከተማ በመግባት በወሰዱት የማያዳግም እርምጃም የሚኒሻ 100 መሪ የነበሩትን ኃይሉ ከፈለውን ነው እርምጃ ወሰዱባቸው። ከአቶ ኃይሉ በተጨማሪ ሌሎች የጥምር ጦር አባላትም እርምጃ ተወስዶባቸዋል። ከዚህ በተጨማሪም በዚህ ቀጠና የአካባቢውን አርሶ አደር የቤት እንስሳት ዘርፈው በመሸሽ ላይ በነበሩ የሚኒሻ አባላት ላይ የአባት አርበኞች ጦር በወሰዱት አጸፋው እርምጃ የመንዝማማ ወረዳ የሚኒሻ ጽሕፈት ቤት ኃላፊ እና ሌሎችም የሚኒሻ አባላት እርምጃ ሲወሰድባቸው ጉዳት የደረሰባቸው የሰራዊቱ አባላት በሞላሌ ሆስፒታል ገብተው ሕክምና እየተደረገላቸው መሆኑን የደረሰን መረጃ ያመላክታል። በዚሁ በሌላ ግንባር አጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር በመራቤቴ አውራጃ በታሪካዊቷ የኮላሽ ተራራማና በዓለም ከተማ ዙሪያ ሰፍሮ በነበረው የብልጽግና ሰራዊት ላይ ጥቃት በመክፈት ታላቅ ጀብድ መስራቱን የዚሁ ግንኙነት መምሪያ ተናግረዋል። የዚህ ግንኙነት መምሪያው አክለውም ከሌሊት 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ የገባው የናዶ ክፍለ ጦር ሻለቃ ኃይል ያገዛዙን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥር ስር አድርጓል። በተጨማሪም በዞማ ዙሪያና ከዓለም ከተማ መውጫ በአኪያ መስክ የሰፈረውን ያገዛዙን ኃይል የሌሎቹ ክፍለ ጦር ሻለቃዎች በቅንጅት በተደረገ የጨበጣ ውጊያም ያገዛዙ ኃይል ክፉኛ መመታቱን አስታውቋል። በዚህ አስደናቂ ውጊያ አንድ ሙሉ የሰራዊት ኃይል የጫነ ልዩ ስሙ ዘይታ በተባለ ቀበሌ ተመቶ ከተጫነው ኃይል ጋር ሙሉ በሙሉ እስከ ወዲያኛው ተሸኝቷል በማለት ገልጸዋል። የብልጽግናው ኃይል በኮላሽ ተራራማ ቦታ ላይ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ሲሆን 3 የኮማንዶ አባላት በፋኖ ቁጥጥር ስር ገብተዋል። አንድ ብሬን፣ 7 ክላሽ፣ 7 ሞዘሪና 2 ወታደራዊ መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ቁሳቁሶች በፋኖ እጅ መግባታቸው ነው የተሰማው። በሌላ በኩል በአገዛዙ ቤት ከፍተኛ ቀውስ እየተፈጠረ ይገኛል። በኢትዮጵያ በስልጣን ላይ በሚገኙ የብልጽግና አገዛዝ ወታደራዊና ፖለቲካዊ መዋቅር ውስጥ ከፍተኛ አለመረጋጋት መፈጠሩን ተከትሎ አንድ ስማቸው ያልተጠቀሰ ከፍተኛ ወታደራዊ ጄኔራል ከሀገር ጥለው መኮብለላቸው ተሰምቷል። ይህ ክስተት በአገዛዙ ላይ ትልቅ ድንጋጤንና ፍርሃትን ፈጥሯል ነው የተባለው። የውስጥ ምንጮች እንደሚጠቁሙት የጄኔራሉ ኮብለል የተሰማው መጪውን የኢትዮጵያን አዲስ ዓመት አስመልክቶ በአገዛዙ መዋቅር ውስጥ ሊደረግ ከታቀደው መጠነ ሰፊ የሹምሽር ዝግጅት ጋር በቀጥታ የተያያዘ ነው ተብሏል። በመስከረም ወር ይፋ ይሆናል የተባለው አዲሱ መዋቅር ለውጥ በርካታ ነባር ወታደራዊ አመራሮችን ከኃላፊነት ለማንሳት ታማኝነታቸው ለሚመረጡ አዳዲስ ሰራተኞች ለመቀየር የታለመ ነው። ይህ እቅድ በከፍተኛ መኮንኖች ዘንድ የመጠራረግ ስጋትን አስከትሏል የተባለው ድንጋጤው በጀነራሎች ደረጃ ብቻ የተወሰነ አይደለም። በተለያዩ ወታደራዊ ክፍሎች የተወጣጡ መኮንኖች ወታደሮች በተለያዩ የስራ አጋጣሚዎች፣ ስልጠናዎችና ዲፕሎማሲያዊ ተልዕኮችን ወደ ውጭ ሀገር በሚጓዙበት ወቅት በዛው የመቅረትና የመጥፋት አዝማሚያ በከፍተኛ ሁኔታ ጨምሯል የተባለው ይህ ተከታታይ የሰራዊት አባላት ፍልሰትና የጀነራሉ ድንገተኛ መኮብለል በአገዛዙ ከፍተኛ የደህንነት መከላከያ አመራሮች መካከል እርስ በርስ የመጠራጠርና የቁጥጥር ስሮችን የማጥበቅ እርምጃዎችን አስከትሏል የተባለው። በሌላ በኩል ሐምሌ 5 በተለያዩ ዝግጅቶች እየተከበረ ይገኛል። ታሪክ ብዙውን ጊዜ የሚተርከው በጦርነቶች፣ በአብዮቶች፣ በምርጫዎችና በመንግስታት መነሳትና መውደቅ ዙሪያ ነው። ሆኖም የታሪክን አቅጣጫ የሚቀይሩ ወሳኝ ክስተቶች ሁሉ ጊዜ በሰራዊት ኃይል፣ በታላላቅ ፖለቲካዊ ድሎች ወይም በመንግስታዊ ውሳኔዎች ብቻ አይፈጠሩም። አንዳንድ ጊዜ ታሪክ የሚቀይረው በአንድ ቤት ደጃፍ በአንድ
የማይደርሰው ውሳኔ ፍርሃትንም በቅጽበትም ወደ ልብ በሙሉ ድፍረት በሚለወጥ የአንድ ጀግና እምቢታ ሊሆን ይችላል። ሐምሌ 5 ቀን 2008 ዓ.ም የህወሓት ኢህአዴግ የጸጥታ ኃይሎች በወልቃይት የማንነት ንቅናቄ ውስጥ ግንባር ቀደም ሚና የነበራቸውን ኮሎኔል ደመቀ ዘውዱን ለማሰር ወደ መኖሪያቸው አመሩ። ለአገዛዙ የጸጥታ ኃይሎች ያ ምሽት ከዚያ በፊት እንደተለመደው ለአገዛዙ አደጋ ነው ያሉትን ሁሉ በፈለጉበት ጊዜና ቦታ የማሰርና የማዋከብ ልምድ እንደሌላው ቀን ብቻ እንደሚሆን ታስቦ ነበር። ከዛ በፊት ተመሳሳይ ድርጊቶች ተፈጽመዋል። ሰዎችን አስረዋል፣ የማህበረሰብ መሪዎችን ተዋክበዋል፣ የፖለቲካ ተቃዋሚዎችም ተሳደዋል። ለዚያን ቀን ከሌሎቹ በተለየ ሁኔታ በታሪክ እንደሚመዘገብ ለመገመት በቂ ምክንያት አልነበረም። የጸጥታ ኃይሎቹ ወደ ኮሎኔል ደመቀ ዘውዱ መኖሪያ ቤት ሲደርሱ ግን ያለመዱትንና ያልጠበቁት ምላሽ ገጥሟቸው ኮሎኔል ደመቀ በአጭርና ግልጽ ቋንቋ እምቢ አሉ። ለብዙ አማራዎች ከሐምሌ 5 ቀን በፊት የነበሩ ዓመታት በፖለቲካ ጭቆና፣ መገለልና መፍትሄ ባላገኙ ህዝባዊ ቅሬታዎች የተሞሉ ነበሩ። የማንነት፣ የአስተዳደራዊ ወሰን፣ የፖለቲካ ውክልና፣ የወልቃይትን ጉዳይ ጨምሮ በርካታ የአማራ ህዝብ ጥያቄዎች በሰላማዊ መንገድ ቢቀርቡም ለረጅም ጊዜ በቂ ምላሽ ሳያገኙ ቆይተው ነበር። በእነዚህ ጉዳይ በሰላማዊ መንገድ ለመደራጀት የሞከሩ ሰዎችም ብዙውን ጊዜ ለክትትል፣ ለዛቻ፣ ለወከባ ወይም ለእስር ይዳረጉ ነበር። ለሰፊው የአማራ ህዝብ ዘንድ ግን አንዳንድ ጊዜ በይፋ ብዙውን ጊዜ በዝምታ የሚገለጹ ቁጣና ብስጭት ለዓመታት እየተለ ነበር። ከዛም በፊት ስፍር ቁጥር የሌላቸው የፍትሃዊ ድርጊቶች፣ እስራቶችና የጭቆና እርምጃዎች ቢፈጸም እነዚህ ሁሉ ሐምሌ 5 ያነሳውን አይነት ሰፊ ህዝባዊ ምላሽ ማስከተል አልቻሉም። ዛሬም ሐምሌ 5 በተለያዩ ዝግጅቶችና ፕሮግራሞች እየተከበረ እንደሚገኝ ነው የመረጃ ምንጮች የገለጹት። በሌላ በኩል ጀብደኛው ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ከባድ ውጊያ በማድረግ በአገዛዙ ላይ የማያዳግም እርምጃ መውሰዱን ገልጿል። አፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የአትሮኖስ ሻለቃ ተናዳፊ ተርቦች በብልጽግና ሰራዊት ላይ የማያዳግም እርምጃ በማድረስ ከፍተኛ ሰብአዊ ኪሳራ አድርሰውበታል የተባለው አማራ ሳይንት ሰማይ ስር እጹብ ድንቅ ተብሎ በተመሰገነውና ድንገተኝነትን በተረፈው የደፈጣ ጥቃት ከደንሳ ከተማ ወደ ቡልጫ በሰባት መኪና ሲጓጓዝ የነበረው ያገዛዙ ኃይል የቦታ ውጅድ፣ መገንጠያ፣ ገደል በተባሉ ስትራቴጂክ ቦታዎች ላይ የአትሮኖስ ሻለቃ ትንታዞች አከርካሪውን በማድረግ አሽመድምደውታል የተባለው። በዚህ አስደናቂ ጥቃት ክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና የሻምበል ማረክተኛ የሆነው አስራት ከባድ ቁስለኛ ሲሆኑ ሌላኛው ማረጉ ለጊዜው ያልታወቀ መስመራዊ መኮንን እስከ አጃቢው ለዘላለም እስከ ወዲያኛው መሸኘቱን ፋኖ ገልጿል። አመራሮቹን አጀበው በፓትሮልና በካሶኒ ታጭቀው ሲጓዙ ከነበሩት በአልታሰበና ድንገተኛ የቦምብ ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮች እስከ ወዲያኛው መሸኘታቸውን ነው ፋኖ ያስታወቀው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።